የአዲስ ኪዳን ትንሣኤ ደግሞ ምንድነው ስንል የሞተ ሰው በስጋ ሲነሳ ትንሣኤ ይባላል ሪዘረክሽን ኢየሱስ ያቺን የመበለቲቷን ልጅ አስነሳው አላዛር ከሞት ተነስቷል ይሄ ትንሣኤ ይባላል አሁን እኔ ማወራችሁ ትንሣኤ ግን ኢየሱስ ከሞት የተነሳበት ትንሣኤ ነው ክብር ለኢየሱስ ይሁን ይሄ ትንሣኤ ልዩ ትንሣኤ ኢየሱስ ለምን ከሞት ተነሳ የትንሣኤ በዓል አለ ኢየሱስ ከሞት እንደተነሳ እናውቃለን በትምህርታችን ላይ በሮሜ 10:9 ላይ ምን ይላል ሰው በልቡ አምኖ ምን ይላል ይጸድቃል በአፉ መስክሮ ይድናል ይላል አሁን የክርስትና የሳልቬሽናችን መሰረት የኢየሱስ ሞትና ትንሣኤ ነው ይሄንን ነገር ሰው ካላመነ ክርስቲያን መሆኑ ምንም ጥቅም የለውም ለምንድነው ኢየሱስ ከሞት የተነሳው ሴክሬቱ መጀመሪያ ኢየሱስ የእግዚአብሔር ልጅ መሆኑ ወይም እግዚአብሔር ወልድ መሆኑን የሚያሳይበት ፕሩፍ የምናረግበት መገለጫ ነው ሮሜ 1:4 ላይ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ በቅድስና መንፈስ ግን ከሙታን በመነሳት የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው እርሱም ጌታችን ኢየሱስ ክርስቶስ ነው ከሙታን የተነሳው በምን መንፈስ ነው በቅድስና መንፈስ የእግዚአብሔር ልጅ መሆኑን የምናውቅበት መንፈስ ይሄ መንፈስ ምን ይባላል ኢየሱስ የትንሣኤ መንፈስ ይባላል እዛ ነው ሮሜ 1:17 ላይ የእግዚአብሔር ቃል ሲናገር የኃይል ሁሉ ታላቅነት ይኸው ነው ክርስቶስን ከሞት ያስነሳው ይላል ሮሜ 8 ላይ ደግሞ ክርስቶስን ኢየሱስን ያስነሳ ያ መንፈስ በመንፈሳችሁ ቢኖር ለሚሞተው ሰውነታችሁ ምን ይሰጠዋል ሕይወት ቡድሃ ሞቷል አልተነሳ ኮንፊሽየስ ሞቷል አልተነሳ ጆሴፍ ስሚዝ የሞርሞን መስራች የነበረው ሞቷል አልተነሳ ነብዩ መሐመድ ሞቷል አልተነሳ አንድ ግን ሞቶ የተነሳለ ሞትን ያሸንፋል በሞትና በኃጢአት ላይ ስልጣን ያለው የትንሣኤው ንጉስ ኢየሱስ ክርስቶስ ይባላል ይህ ጌታ አሁንም ለዘላለም ንጉስ ነው ሞትን አሸንፏል the last authority የመጨረሻው ስልጣን ሞት ይባላል የሞትን ጉልበት ያሸነፈ የነገስታት ንጉስ ማን ይባላል ይሄ ጌታ ኢየሱስ ሲድገሙት the son of the living God ሁለተኛ የመለኮት ባህሪ መካፈሉ መለኮት አራት ባህሪያቶች ይዛል አንድ ዲቪኒቲ ዘላለማዊ ነው ኢማዋታዊነት የማይሞት ነው የማይለወጥ ነው የማይሻር ነው ያለ የነበረ ለዘላለም የሚኖር ሙቼ ነበር አይደል ያለው ዮሐንስ ላይ አሁን ግን ምን ብያለሁ ተነስቻለሁ የመንግስተ ሰማያትና የሲኦል ቁልፎች በማን ላይ አለ ኢተርናል ኦምኒፖተንት ነው ሁሉን ቻይ ኦምኒሴንት ነው ሁሉን አዋቂ ነው ኦምኒ ፕሬዘንስ ነው በሁሉ ስፍራ ይገኛል ለዛ ነው ቆላስያስ ላይ ምን ይላል በስጋው ሰውነቱ ይላል የመለኮት ሙላት በእርሱ ውስጥ አድሯል ይላል I love this word በስጋው ሰውነቱ የመለኮትን ሙላት ተሸክሟል ያ የመለኮትን ሙላት የተሸከመው ኢየሱስ የሞት ኃይል ግን አላቆመው በመድር ላይ the last authority ኒውክሌር አይደለም the last authority በሽታ አይደለም the last authority ሞት ነው ሞትን ግን በሞት ያሸነፈ ሕያው አምላክ ዛሬ ተነስቷል እንላለን ሁለተኛው ክፍል ምንድነው ሲባል defeated ኃጢአትንና ሞትን አሸነፈ ኢየሱስ ኃጢአትንና ሞትን አሸንፏል ሁለተኛ በአንደኛ ቆሮንቶስ 15 ላይ ይሄ ሙሉ ክፍል ስትመለከቱት በዛን ጊዜ የነበሩ ሰዎች ሙታን ትንሣኤ የለም የሚል ትምህርት ገብቶባቸው ነበር ሙታን ትንሣኤ የለም የሚል ትምህርት ነበርባቸው እና አሁን ጳውሎስ ለነዚህ ሰዎች ሲመልስላቸው ግን በጣም ቤዚክ አስፈላጊ መሰረታዊ ነገር አስተማረ ጳውሎስ አንደኛ ቆሮንቶስ 15:55 እስከ 57 ያለው ክፍል ሞት ሆይ መውጊያህ የታለ ሞት ሆይ ምን አለ መውጊያህ የታለ ሲኦል ሆይ ድል መንሳትህ የታለ የሞት መውጊያ ኃጢአት የኃጢአትን ኃይል ሕግ ነው ነገር ግን በጌታችን በክርስቶስ ኢየሱስ በኩል ድል በመንሳት ለሚሰጠን ለእግዚአብሔር ምስጋና ይሁን በጌታችን በክርስቶስ ኢየሱስ ምን ለሚልለ ድል ለሚሰጠን ኢየሱስ ከሞት ሲነሳ ኃጢአት ለምን እቺን ፍሬ ብትበላ ሞትን ትሞታለህ በአንዱ አዳም ሮሜ 4 ላይ አለመታዘዝ ሞት ወደ ዓለም ገባ ይላል በሁለተኛው አዳም ግን ጽድቅ የጸጋ ስጦታ በሕይወት መንገስ በክርስቶስ በኩል ለኛ ተሰጠን አሁን ሞት አያሸንፈን አሁን በክርስቶስ ኢየሱስ ሞት ተሸንፏል ሌላኛው ሶስተኛው ሪዝን ለምን ኢየሱስ ተነሳ ለምን ተነሳ he give us salvation in new life የደህንነትን ወይም ዳግም መወለድን እና አዲስ ሕይወትን ሰጠን ሮሜ 6 ላይ ለሳልቬሽን በነገራችን የተነሳው ዳግም መወለዳችን ለአዲስ ሕይወት እንደተነሳን ያሳየናል ሮሜ 4:25
ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱን ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? መጠመቅ የሚለው ቃል ባፕቲዞ የሚል የግሪክ ቃል ነው። ባፕቲዞ ማለት ዲፕ ኢንሳይድ ኢመርስድ ዊዝ ሰምቲንግ ማለት በአንድ ነገር ውስጥ ምንድነው ሙሉ በሙሉ መስጠም። እኛ ክርስቶስ ሲሞት ከእርሱ ጋር መንፈሳዊ ሞት አብረን ተባብረናል። ለኃጢአት ምን ብላችኋል አለ ሞታችኋል። ከዛ ከእርሱ ጋር ምን ለአዲስ ሕይወት ተነስቻል። የክርስቶስ መነሳት በእርሱ ውስጥ እኛ አብረን ተነስተናል። ለዛ ነው እንኪያውስ ክርስቶስ ካልተነሳ ሙታን ትንሣኤ የለም። ክርስቶስ አልተነሳም የሚል ሰዎች አሉ። ስቲል አንዳንድ ኤቲስቶች ኖ ኤቪደንስ የለም ክርስቶስ አልተነሳም የሚል ኤቪደንስ የላቸው። ኖ ክርስቶስ ተነስቷል። በ500 ጉባኤ ውስጥ ለ40 ቀን ለ40 ሌሊት ታማኝ የሆኑ ሕያው ምስክሮች ፊት መነሳቱን አሳይቷል። ከእርሱ ጋር አብረን ስንነሳ የዘላለም ሕይወት እንዳገኘን አዲስ ሕይወት አግኝተናል። ይሄ ሕይወት ምንድነው? የእግዚአብሔር አይነት ሕይወት። ይሄ ሕይወት ማለት ነው ከክርስቶስ ጋር አብረን የተነሳንበት የአዲስ ሕይወት። እስቲ የትንሣኤ ላይፍ ብሎ የትንሣኤ ሕይወት ሞት የተሸነፈበት፣ ሰይጣን የተሸነፈበት፣ ኃጢአት የተሸነፈበት፣ ድህነት የተሸነፈበት፣ ግራ መጋባት የተሸነፈበት፣ በዛ ውስጥ የእግዚአብሔርና የእግዚአብሔር ብቻ የሚኖርበት በጉ ብርሃን የሆነበት የእግዚአብሔር ሕይወት የትንሣኤ ሕይወት